ብርቴ ጥበቦች ይባላሉ በባለፈው ሳምንት አንድ ቪዲዮ ሰርተንላቸዋል ከዚህ ጊዜ ጀምሮ ለእናንተ የተመረጡ አልባሳትን በየሳምንቱ ያቀርባሉ ማለት ነው አንቺ በጣም አምሮብሻል እዚህ ደግሞ የሚገራርሙ አልባሳት አሉ ዛሬ መጣ ነው እንዲ በአማርና በደመቀ ሽብርቅ አምሮብኛል አይደል ቴዲያ በጣም አምሮብኛል ቀሚሶች ያምራሉ እንግዲህ ወደ ቀጣዩ ሄደን ለደንበኞቻችን የሚፈልጉትን ነገሮች እናሳያለን ዛሬ የምናሳያችሁ ለሰርግ የሚሆኑ ቀሚሶች በዓል ወደፊት በዓሎችን ያማከሉ ነገሮች ስላሉ ጠር ነው ሰርግ ነው ያንን ግንዛቤ ውስጥ በማስገባት የሚያማምሩ ጥበቦችን ይዘን ቀርበናል ሰፊ ናቸው ለሙሽራ የሚሆኑ ለጥምቀትንም ያማከላለ ጥምቀትንም እና እነዚህን የመሰሉ ሰፊ ነው በጣም ያምራል ለሙሽራ ይሆናል ለሙሽራ የሚሆን ቀሚስ ነው ሰርግ ስለሆነ እዛም እንደዛው ሆኖ ይሄኛው በአረንጓዴ ላይት በሆነ መደቡ ላይት በሆነ አረንጓዴ የተሰራ ነው ውስጡ በጣም የሚያማምሩ ዲዛይኖች አሉ ያምራል ተሰርቶ አልቆለት ጥንቅቅ ብሎ አልቆ 25000 ነው ቀጣዩ ይሄኛው ነው ቢጫ በውሃ ሰማያዊ የተሰራ ነው ይሄም ለሰርግ ይሆናል ለክርስትናም ይሆናል ነጠላው በጣም ነው የሚያምር ሰፊ የሚያምር ነጠላ አሁን እነዚህ ቀሚሶች ዛሬ የገቡ ናቸው ከሸማኔ አዲስ የገቡ ናቸው አልወጡም ይሄኛውም አዲስ ነው ግን ይሄኛው ለየት ያለ ነው በአዲስ መልኩ ተሰርቶ የመጣው በጣም ያምራል ቢጫ አለው ቀይ ቡኒ መሰላለው መደቡ በጣም የሚያምር ነውና ይሄኛውም ያምራል ዲዛይኖቹ ያምራሉ ሲዞሩ ተሰርቶ ሲያልቅለት ጥንቅቅ ሲል በጣም የሚያምር ቀሚስ ነው ይሄኛው ስፋቱም ያምራል ሰፊ ነው ነጠላውም ሰፊ ነው ይሄ 28000 ብር ነው አልቆለት ከወገብ በላይ በሚፈልጉት ዲዛይን ተሰርቶ 28000 ብር ነው ፈርጥ ቢገባለት የበለጠ ያሳምረዋል ልብሱ የኔ ልብስ አሁን በፈርጥ የተሰራ ነው በጣም ነው የሚያምረው እና ይሄ እነዚህ ልብሶች አሁን የገቡ ናቸው ይሄኛው ደግሞ በፒንክ የተሰራ ነው በባለፈው በነዶ ታይቷል አሁን አልቆለት ተሰርቶ ነው ያለቀለት ነው በጣም ነው የሚያምር በፈርጥ ነው የተሰሩ እነዚህ አንተ ፍላወሮቹ በፈርጥ በቃ ከዚህኛው ጥበብ ጋር ራሱ ስራው ይሄ ዲዛይኑ ተመሳሳይ ነው የተሰራው ስራ ጥልፉ ተመሳሳይ የእጅ ጥልፍ ነው የሚመስል ለስላሴው የእጅ ጥልፍ ነው የሚመስል ይሄኛው ፒንክ ነው በጣም ነው የሚያምር ዲዛይኖቹ ያምራሉ ነጠላው ተመሳሳይ ነው ይሄ ደግሞ አነስ ብሎ የተሰራ አነስ ሚል ስለሚፈልጉ ሰዎች በአነስተኛ የተሰራ ነው ይሄኛው ያምራል በጣም ነው የሚያምር ይዋልቆለት በጣም ነው የሚያምር በነዶዋ ሳይተናችሁ ነበር አሁን ደግሞ እንዲ ጥንቅቅ ብሎ ያሳየናችሁ ነው የሚያምሩ ቀሚሶች ናቸው እነዚህ ይሄ 20000 ነው 20000 ብር ነው የተሰራ በፈርጥ ተሰርጦ አልቆለት 20000 ነው የተሰራ ይሄ ደግሞ ቀጣዩ ይሄ ልሙጥ ነው ነዶ ነው ልሙጥ ነው የነበረው በፈርጥ ነው የተሰራ እነዚህ ዲዛይኖቹ የተሰሩት በፈርጥ ነው ዲዛይን ወጥቶላቸው ገናን በማስመልከት የተሰሩ ናቸው አርቡ ሰፊ ነው 4 አርብ ነው ግን ስፋቱን ያው አርቡ ሰፊ ነው እነዚህ ዲዛይኖቹ እዚህ ከልሙጡ ላይ የተሰሩ ፈርጦች ናቸው ዲዛይን ተደርጎባቸው በጣም ያምራል እዚህም ጋር ያለው ፈርጥ ነው ይሄም ፈርጥ ነው እና በጣም ያምራል ይሄ ደግሞ ለየት ብሎ የተሰራ ነው ነጠላው ሲወርድ በጣም ነው የሚያምር ይሄን ገናን በማስመልከት የተሰራ ነው አልቆለት 16000 ነው የተሰራ ቀጣዮችም እንዳየናቸው ከዚህ በፊት እንዳየናቸው በጣም ዛሬ በሰፊው ነው የመጣን በሰፋፊ ጥለት በሚያምሩ ጥለቶች በቃ ከሰው አይን የሚገቡ በጣም የሚያምር ቀሚስ ይዘን ነው የመጣን አሁንም በሰፊ ነው የቀጠል ነው ያምራል በጣም ይሄም በጎልድ ሻይን በሚያደርግ ጎልድ የተሰራ ሰፊ ቀሚስ ለሙሽራም የሚሆን ለክርስትናም የሚሆን ቀሚስ ነው የመጣ ለሽምግልና ይሆናል እነዚህ ቀሚሶች የከለር አገባባቸው በጣም ነው የሚያምር ደማቅ ቀሚስ ነው ሻይኑ ደመቅ ብሎ ይታያል ወይነ ጠጆቹ ፐርፕሎቹ አረንጓዴዎቹ ሰማያዊው ሰፋፊ ነጠሎች የሚያምሩ ነጠላ ነው ያሳየው ሰፊ ነው በቃ ሰፊ ከሆነ ቀሚሱ ነጠላውም ሰፊ ነው እነዚህም ዛሬ የገቡ ናቸው በቃ ከሸማኔው እጅ አልቀው እንደገቡ ነው እየታዩ ያለ ሳያመልጡ ነው እና ይሄን ይመስላል 20000 ብር ነው በጣም ያምራል ይሄ
ቀጣዩ ደግሞ ስዕል ነው። ይሄ የተሳለ ስዕል ነው በእውነት ሸማኔው ስሎት ነው ሰርቶት ሳይሆን እውነት ነው ቴዲዬ ተሰርቶ ነው ማለት ይከብዳል። ይሄም እንደዚሁ በሻይን የተሰራ ነው። መደቡ ሻይን ነው። አዎ ሻይን ያደረገ መደብ ነው። ያሉት ከለሮቹ ራሱ የሚወደዱ ከለሮች ናቸው። ነጠላውም እንደዚሁ ተመሳሳይ ስፋት ያለው ነጠላ ነው። ዝንክትክት የሚል ነው። ቀሚሱ ራሱ ይሄውን በአራት አርብ ተሰርቶ ሲያልቅ በጣም ያምራል። ምንም አርብ አይፈልገውም። አንዱ ራሱ ሸፍኖታል። በቂ ነው አንዱ ራሱ። አብዛኛው አንድ ከጀመረ ይወልዳል። በቃ አራት አርብ ሲሆን ደግሞ የበለጠ የሚያምር ቀሚስ ነው። አሁን ዛሬ ከሸማኔ የወጡት ቀሚሶች ሙሽራን በቃ ግንዛቤ ውስጥ ያስገባ ነው። ጠር እንደመሆኑ መጠን ያምራል። ነጠላው፣ ቀሚሱ፣ መነኑ ምንም አይወጣለት። አዎ 22,000 ነው። ይሄ ከወገብ በላይ በፈርጥ ሲሰራ እዚህኛው ጋር ስለሚሄድ ፈርጡ በጣም ያምራል። ይሄ ቀጣዩ ቢጫ ነው። እሺ ደማቅ ቢጫ በጎልድ የተሰራ ሰማያዊ ገብቶበታል። ፍላወሮቹ ሰማያዊ ናቸው። ነጠላው ሰፊ ነው። ቀሚሱ ሰፊ ነው። እንደነዛኞቹ ሰፊ ከፍ ያለ ሰፊ አይደለም። ይሄ መጠን ያለ ነው። አዎ የራሱን ስፋት ይዞ የተሰራ ነው። እነዚህ ሻይን የሚያደርጉት ነገሮች ፈርጥ ማለት ናቸው። እነዚህ መስቀሎቹ ራሱ ፈርጥ ሆነ የተሰሩ ናቸው። በፈርጥ ስታይል የተሰራ ነው። ይሄኛው 20,000 ነው። አልቆለት 20,000 ብር ነው። ቀጣዩ ይሄ ዝም ያለ ከለር ነው። በቃ ዝም ለሚፈልግ ሰው ዝም ብሎ የተሰራ ነው። ይሄ ቀሚስ በጣም ነው የሚያምር። ድጋሚ የወጣ ቀሚስ ነው። ባጭር ነበረ ከዚህ በፊት። ዛሬ በሰፊው ተፈልጎ በሰፊው የወጣ ነው። በጣም የሚያምር ነው። ይሄን የሚወዱ ሰዎች አሉ። ይሄን ከለር በጣም የሚወዱ ይሄን ጥበብ የሚወዱ ሰዎች አሉ። ባጭር የወጣ ነው። አሁን ድጋሚ ታዘን በሰፊው የተሰራ ልብስ ነው። ተመሳሳይ ነው ዋጋቸው። ይሄኛውም እንደዚህ 20,000 ብር ነው። አሁን ደግሞ ወደ ቀጣዩ የምንሄደው በቀይ መደብ የተሰራ ቢጫዎች የገቡበት ፍላወሮች ላይ ዲዛይኑ የሚያምር ጎልደን አለው። በጣም ያምራል። መደቡ የሚያምር ነው። አራት አርብ ነው። ልብሱ ሰፊ ነው። እነዚህ አሁን የጀመርናቸው ልብሶች ሰፋፊ ናቸው። ሰፋፊ ቀሚሶች መጪውን ጊዜ ታሳቢ በማድረግ ነው ጠርንና አሁን ያለውን ጥምቀት በማሰብ ነው የተሰሩ። ነጠላው ደግሞ የሚያምር ነጠላ ነው። ሰፊ ነው። እነዚህ አዲስ ናቸው። ከሸማኔ የወጡ ናቸውና መነኑ ራሱ ይሄው መነኑ በጣም ያምራል። ንጹህ መነን ነው። ነጭ ነው። ይሄኛው 25,000 ነው። ቀጣዩ ይሄ ነው። ይሄኛው ደግሞ ብዙ ከለሮችን ይዟል። መደቡ አረንጓዴ ነው። ጎልድ አለው። እዚህ ጋር ሰማያዊ አለው። የተሰሩበት ነገሮች ደስ ይላሉ። ላይን በጣም የሚያምር ጥበብ ነው። ሰፊ ነው። ሰፊ ነው ግን በጣም ሰፊ የሚባል አይደለም። ይሄ መካከለኛ ነው። ከትልልቆቹ ትንሽ አነስ ብሎ የተሰራ ነው። ነጠላውም እንደዚህ እዚህ ቤት ነጠላው ራሱ በጣም ነው እኩል ሆኖ ነው የሚሰራው ነጠላው። ሸማኔዎቻችን ጎበዞች ናቸው። ዋጋው 23,000 ነው። 23,000 ነው። አልቆለት ጥንቅቅ ብሎ 23,000 ነው። በፈርጥ ለሚፈልግ ፈርጥ፣ ግን ይሄ ልብስ ፈርጥ አይፈልግም። ራሱ ፈርጥ ናቸው እነዚህ የገቡት ሻይን የሚያረጉት ነገሮች ፈርጥ ማለት ናቸውና ይሄ ራሱ በቃ ያለ ፈርጥ ቢሰራ በጣም ያምራል። ለሙሽራ የሚያምር ነገር ነውና። እሺ ቴዲዬ ወደ መቀጠለው ስናልፍ ደግሞ ይሄ ደግሞ ቢጫ ነው። ቢጫ የማይባል ቬጅ ነገር ሄደ ነው። እያንዳንዳቸው ዲዛይኖቹ የተሰሩት በቀይ በብርቱካናማ ነው የተሰሩትና ከዛ ጎልደን አለው። ያምራል። ይሄም እንደዛው እንደነዛኞቹ የሚያምር እንትን ነው። መነን ነው። ቀሚሱ ያምራል። ይሄም ለሙሽራ ለክርስትና የሚፈለግ ልብስ ነው። በቃ ከዚህ በፊት ይሄ ወጧል። የወጣ ነው። ተሰርቷል። ዲዛይኑ ሌላ ይሁን እንጂ ዲዛይኑ ተቀይሮ ይምጣ እንጂ የወጣ ልብስ ነው። በጣም ደንበኞቻችን የወደዱት ልብስ ይሄ ነው። በጣም ያምራል። ነጠላውም እንደዛው በጣም ያምራል። ዲዛይኑ ያምራል። ይሄም ፈርጥ አይፈልግም። ፈርጥ የማይፈልግ ነው። ሻይን የሚያደርግ ስላለው ፈርጥ አይፈልግም። ይሄ ምናልባት ከወገቡ በላይ ያለው ፈርጥ ይፈልጋል። እንደነዚህ ልብሶች ፈርጥ ይደረግበታል። የበለጠ ያሳምረዋል። ከወገብ በላይ ሲሰራ ከፈለጉ ይደረጋል። ለሚፈልጉ ሰዎች ፈርጥ እናደርጋለን። ይሄ 22,000 ነው። 22,000 ትልቅ ቀሚስ ነው። ያምራል። መነኑ ራሱ ያምራል በጣም። አንድ ሸማኔ ነው የሚሰራቸው። ይሄው ማየት ይቻላል።
መነኑ ራሱ አንድ ሸማኔ ስለሚሰራቸው ልብሶቹ አንድ አይነት ናቸው። በቃ መነናቸው እጁ አንድ ነው ሰውየው በጣም ያምራል። ወደሚቀጥለው ስንሄድ ይሄኛው በአንስተኛ የተሰራ ነው። ቀጭንም ጠባብ ነው። ቀጭንም የማይባል ግን ከቀጭን ሰፋ ብሎ የተሰራ አይተነዋል በባለፈው ሳምንት። ይሄ ደግሞ አነስተኛ ለሚፈልጉ ሰዎች ጠበብ ብሎ ለሚፈልጉ ሰዎች የተሰራ ነው። ይሄም በጣም የሚያምር ጥበብ ነው። ጥለቱ ራሱ በጣም ያምራል። እነዚህ ውድ ተብለው የሚመጡ ጥለቶች ናቸው። ይሄን የሚወዱት ሰዎች ይበዛሉ። ለምን ዝም ያለ ከለር ስለሆነ ሰዎች ስለሚወዱት በሰፊው ተሰርቶ ነበር። አሁን ድጋሜ በጠባብ ታዘን የተሰራ ልብስ ነው። በአማራጭ የተሰራ ነው። መነኑም እንደዛው የምታየው ነው። ይሄኛው 16000 ነው። 16000 ብር ነው። በመቀጠል የመጣ ነው ወደ ቀጫጭን ነው። የቀጫጭን ጥለቶችን እስካሁን አላየንም ነበር። ነጠላቸውም ቅጥነታቸው እኩል ሆኖ የተሰራ ነው። 5 አርብ ናቸው። ኦኬ 5 አርብ? 5 አርብ ናቸው። እነዚህ በ5 አርብ የተሰሩ ነው። በብዛት ቀጫጭኖች 5 አርብ? በብዛት ቀጫጭኖች እኛ የምናሰራው እዚህ ቤት በ5 አርብ ነው። በ5 አርብ ሰፋ ብሎ ዘንከት ብሎ እንዲሰራ በ5 አርብ ነው የተሰራው። አብሽ ከለር ነው። አብሽ ከለር ቢጫ አለው፣ ፒንክ አለው፣ አረንጓዴ አለው። ከለሮቹ የገቡበት ከለሮች አሳምረውታል። ተሰርቶ አልቆለት ጥንቅቅ ብሎ 15000። ይሄኛውም እንደዛው ቀጭንም ባይባልም ሰፋ ትንሽ ከተለመደው ቀጭን ሰፋ ብሎ የተሰራ ነው። ዲዛይኑ የሚያምር ነው። ያምራል ዲዛይኑ። ጎልዶች ገብተው በእንደ ፈርጥ ተሰርተዋል። በፈርጥ እንትን ተሰርተዋል። አሁን ፈርጥ ፋሽን ስለሆነ ፈርጦች እየገቡ ነው። ላይን እንዲያምሩ ተደርጎ የተሰሩ ልብስ ያሳምራል። ልብስ ያሳምራል። የተሰራበት ፒንኮቹ እነዚህ ያምራሉ ዲዛይኖቹ። ውሃ ሰማያዊም አለው። የሚያምር ቀሚስ ነው። ይሄም ነጠላውም እኩል ከቀሚሱ ጋር የተሰራ ነው። ወርዱ ራሱ የቀጭን ጥለት አይመስልም። ስፋቱ ወርዱ እንደ ቀጭን ጥለት ሳይሆን ሰፊ ጥለት ብለን እንደምንዘው ሀፍ ሆኖ ሰፊ የሆኑ ጥለቶችን እንደሱ የተሰራ ነው። ይሄ 16000 ነው። አልቆለት ጥንቅቅ ብሎ 16000 ነው። ወደ ቀጣዩ ስንሄድ ይሄ ፒንክ ነው። በፒንክ የተሰሩ ናቸው። ነፃ ያለ ፒንኩ ነው ወጣ ብሎ የሚታይ። ውሃ ሰማያዊዎች አሉ። ሰማያዊ ራሱ አለው። እነዚህ ፈርጦቹ ሰማያዊ ናቸው የተሰሩበት። እንደገና ከቀጭኖቹ ሰፋ ብሎ የተሰራ ነው። ይሄ የትእዛዝ ልብስ ነው። ይሄ አዘውት ነው። ይሄ ታዞ የትእዛዝ ነው። ታዘነ የሰራ ነው ልብስ ነው። ይሄም ዛሬ የገባ ነው ከሸማኔ አዲስ ነው። መነኑ የሚያምር ነው። ስፋቱ ያምራል። ይሄም 5 አርብ ነው። ይሄም እንደዛው አልቆለት 15000 ነው። 15000 አልቆለት። ዋጋውም ጥሩ ነው። ልብሱም በጣም ነው የሚያምር። መነኑም ያምራል። ቀጣዩ አሁን ይሄኛው ልብስ ነው። ይሄ ድሮ በቃ የድሮ ዲዛይን ሆኖ በፋሽን የመጣ ለእናቶች ተብሎ የተሰራ ነው። እነዚህ ዲዛይኖች የነበሩ ድሮ ነው። አሁን በፋሽን መጣዋል። ፋሽን ናቸው። እናቶች ይወዱታል። እነሱን ታሳቢ ተደርጎ የተሰራ ነው። መነኑ ያምራል። አሁንም ይሄም 5 አርብ ነው። አርባቸው 5 ተደርጎ የተሰራ ነው። ይሄው 5 አርብ ነው። ዙሪያውን ሲሰራ በጣም ያምራል። ሲጠለፍ ሲያልቅለት የሚያምር ነው። ነጠላውም እንደዛው ታሳቢ ተደርጎ የተሰራ እኩል ከጥበቡ ጋር ነው። ተመጣጣኝ ነው። ያምራል። ይሄ ሲያልቅለት የበለጠ ሰው ይወደዋል። እናቶች የሚወዱት ቀሚስ ነው። በቃ ለእናቶች ታሳቢ ተደርጎ የተሰራ ነው። እዘዙን። ቴዲዬ ዛሬ ቀሚሶቻችን እነዚህን ይመስላሉ። ያማሩ በጣም ፍክት ያሉ ቀሚሶች ነው ይዘን የቀረብነው። ቀጣይ ደግሞ ከዚህ በጣም የበለጠውን እንቀርባለን። ስለነበረን ቆይታ እናመሰግናለን። በጣም እናመሰግናለን። ከመጀመሪያው ቀሚስ እይታ ጀምሮ እስከ እነዚህ ቀሚሶች ድረስ በጣም ቆንጆ ነገር ይዘሽ ነው የቀረብሽው። ውድ ቤተሰቦቻችን ተቀበሏቸው እንጂ እንኳን ደህና መጣችሁ እያላችሁ ሱቃቸውን መርቁላቸው ማለት ነው። ቆንጆ አድርገው ይሰሩላችኋል፣ ያዘንጧችኋል፣ ያለብሷችኋል። ሳምንት ስንመለስ ያላያችሁት አዲስ ነገር ይዘን እንመጣለን ማለት ነው። በያላችሁበት መልካም ሁሉ ለእናንተ ይሁን።